ጤና ይስጥልኝ የተከበራችሁ የአውራምባ ታይምስ ድረገጽ ተከታታዮች እንግዲህ ሰሞኑን በኢትዮጵያ የፖለቲካ እንቅስቃሴ ዙሪያ ትልቅ የመነጋገሪያ አጀንዳ ሆኖ የሰነበተው በተለያዩ የኢትዮጵያ ክልሎች የተለያዩ የተቃውሞ እንቅስቃሴዎች ሲካሄዱ ነበር። በተለይ በኦሮሚያና በአማራ ክልል አንዳንድ አካባቢዎች ይህንኑ ተከትሎ እንግዲህ በርካታ የአገራችን ልሂቃን ኤሊቶች በዚህ ዙሪያ ብዙ አይነት ሀሳብ ሲሰጡበት ነበር። ስነ ሀሳባዊ ውይይቱ በጣም ሰፊና አነጋጋሪ ነበር። እንግዲህ በዚህ አነጋጋሪ በሆነ ክስተት ዙሪያ እኛም የበኩላችንን ምልከታና የሚመስለንን ሀሳብ ለመለዋወጥ ዛሬ እንግዳ ጋብዣለሁ። እንግዳችን ለበርካታ የአውራምባ ታይምስ ድረገጽ ተከታታዮች አዲስ አይደለም። ጋዜጠኛ ፋኑኤል ክንፉ ነው፣ የሰንደቅ ጋዜጣ ምክትል ዋና አዘጋጅ። በእርግጥ ጋዜጠኛ ፋኑኤል እዚህ የቀረበው በግል ነው። እንግዲህ እንደ ጋዜጠኛ በአገሪቱ የተለያዩ አካባቢዎች ሲካሄዱ የነበሩ የተቃውሞ እንቅስቃሴዎችን ተከታትለሃል። እንግዲህ የምናደርገው ውይይት ያው ቀደም ብለንም እንደተስማማ ነው ውይይት ነው የሚሆነው፣ እንደ ኢንተርቪው ሳይሆን የሚሰማንን እስኪ ያሉትን ሀሳቦች እያነሳን እየጣልን ምንድነው የሚመስለው የሚለውን ነገር ነው የምናነሳውና እንግዲህ ሰሞኑን በተለያዩ አገሪቱ ክፍሎች የተነሱ የተቃውሞ እንቅስቃሴዎች መነሻቸው ምንድነው? ባንተ አሰስመንት መነሻው ምንድነው? የዚህ ማጠንጠኛው ምንድነው የሚባለው መንግስትም ከሚላቸው በግልጽ በተለይ ከመልካም አስተዳደር ጋር በተያያዘ የሚነሱ ጥያቄዎች አንዳንዱ ክሊርሊ የፖለቲካ ሽፋን የሚመስለው አለ፣ አንዳንዱ ደግሞ በትክክል ነው የሚል አለ። ግን በተጨባጭ ስናየው የመልካም አስተዳደር ችግር በትክክል አለ። አንድ ጥሩ ጎን ብለን የምትወስደውም ራሱ አገሪቷን ለማስተዳደር ኃላፊነት የወሰደው ገዢው ፓርቲ ራሱ በመልካም ማስተዳደር ችግር መኖር ብዥታ የለበትም። ህዝቡም የመልካም ማስተዳደር ችግር አለብኝ ብሎ መውጣቱ ብዥታ ይፈጥራል እና እነዚህ ሁለቱ ነገሮች በሚያስተዳድረው አካልና በሚተዳደረው ህዝብ መካከል የመልካም ማስተዳደር ችግር የብዥታ ጥያቄ የለውም። ጉባኤዎች ነበሩ፣ የኢህአዴግ ጉባኤዎች፣ የባህር ዳሩ ነበር። አጋጣሚ በባህር ዳሩ ጉባኤ ላይ አንተም ተሳታፊ ነበር እንደ ጋዜጠኛ። የዛሬ አመት ነሐሴ ወር ላይ ደግሞ መቀሌም ነበር የድርጅታዊ ጉባኤ። እዛ ላይ ደግሞ አጋጣሚ እኔ መገኘት እድል አጋጥሞኝ ነበር። እንግዲህ ጉባኤዎቹ የተጠናቀቁበት መንፈስ በኪራይ ሰብሳቢነት ላይ እርምጃ መውሰድ አለበት ገዢ ፓርቲ የሚል ነው። የግንባሩ ሊቀመንበር እና ጠቅላይ ሚኒስትር ኃይለማርያም ደሳለኝ በመቀሌ ጉባኤ ማጠናቀቂያ ላይ ከዚህ በኋላ ያለ ምህረት በባድ ገቨርናንስ አክተሮች ላይ እርምጃ እንወስዳለን ብለዋል። ከዛ በኋላ የተፈጠሩ ክስተቶች ነበሩ። ክሮኖሎጂውን ካየኸው ልክ ጉባኤው ከተጠናቀቀ በኋላ ከዛ በኋላ የዚህ በመልካም አስተዳደር ዙሪያ ጥናት የሚያደርጉ የተለያዩ የገዢው ፓርቲ ከፍተኛ ኃላፊነት ላይ ያሉ አካላት በተለያዩ የአገሪቱ ክፍሎች ተዘዋውረው ጥናት አካሂደው ነበር። ከሁለት ወር በኋላ ይመስለኛል እና ጠቅላይ ሚኒስትር ጽህፈት ቤት አዳራሽ በተደረገ ስብሰባ እንደውም አንድ አነጋጋሪ የነበረ ጠቅላይ ሚኒስትሩም አስተያየት የሰጡበት ጉዳይ ነበር። ሁላችሁም እዚህ ቃል ትገባላችሁ እንጂ ከወጣችሁ በኋላ የየራሳችሁን ኔትወርክ ነው ፕሮቴክት የምታደርጉት የሚል ነገር ነበርና ከዛ በኋላ ነው ይሄ በማስተር ፕላን ስም በኦሮሚያ የተለያዩ አካባቢዎች እንግዲህ በርካታ የተቃውሞ እንቅስቃሴዎች የተካሄዱት። እስኪ እነዚህ ነገሮች እንዴት ነው የምትመለከታቸው? አሁን ካነሳው ነገር አሁን የባህር ዳር ጉባኤ ላይ ያልከው ለምሳሌ ሁሉም ለጋዜጠኛ ክፍት ነበር ነገራችን ላይ። እዛ ላይም ሲነሳ የነበረው ኢቭን ከተሳታፊ ወገኖችም ሲነገር የነበረው በፖለቲካውም ስያሜና አጠራር የኪራይ ሰብሳቢ ፖለቲካል ኢኮኖሚ ስርዓቱን አንቆ ይዞታል። ከባህር ዳር ላይ በግልጽ ነው የኪራይ ሰብሳቢ ፖለቲካል ኢኮኖሚ ተቆጣጥሮታል። ነፍሳቸውን ይማሩና የቀድሞ ጠቅላይ ሚኒስትር መለስ ዜናዊ መንግስት አንድ እጁን ታስሮ በመንግስት ሌቦች ነው እየሰራ ብለው ፓርላማው ላይ አቅርቦታል። አንተም እንዳነሳው መቀሌ ጉባኤው ላይ ይሄ የስርዓቱ ኦልሞስት የስርዓቱ ነቀርሳ መሆኑን ሁሉም ከአመራር ደረጃ እስከ በታች ክሱ ብቻ አይደለም መቀሌ ነው ብዙ የተሳታፊዎችም ብዙ ከንግዱም ከማህበረሰብ ከተለያዩ ቦታ እዛ ላይ መጥተው ሰዎች ይሄ ነገር ሲባል ተሰምቷል። እና ቢያንስ ሌላውን ጉባኤ እንኳን ተተን የባህር ዳር መነሻ የምታደርገው የመቀሌን ጉባኤን መነሻ ብታደርገውና በዛ ደረጃ ከአመራር እስከ ስር የኪራይ ሰብሳቢ ፖለቲካል ኢኮኖሚ
አገሪቷን ሊያንኮታኩታት በተለይ ገዢው ፓርቲ ደግሞ ሊዘረጋ የሚችላቸውን የልማት እንቅስቃሴዎችን አንቀው ይዞብኛል ካልክ እዚህ ጋር ያልተሰራው ክፍተት ነው አሁን በህዝብና በፈጻሚው መንግስትና አገልግሎት በፈላጊው ህዝብ መካከል ክፍተቱ የመጣው። ጥሩ እስኪ ወደ ማስተር ፕላኑ እንምጣ። እንግዲህ ያው ውይይት ስለሆነ ያው እኔም የምረዳውን የመናገር ያው ነጻነት ተጠቅሜ ነው የምናገረውና የማስተር ፕላኑ ላይ አሁን ለምሳሌ ከህዝብ ጋር አልመከርንም፣ ህዝብን ማነጋገር ነበረብን። ስለዚህ ህዝቡ የሚጠይቀውን ሰምተናል ብሎ መንግስት በይፋ አቁሞታል። አግኝተኛል ህዝቡ የጠየቀው ጥያቄ ከመንግስት የተሰጠው ምላሽ ጋር ያላለቁ የቤት ስራዎች አሉ። ከህዝብ ጋር መክረን እንቀጥላለን የሚል አቅጣጫ ተቀምጦ ከህዝብ ጋር ተነግሮ ተዘግቷል። አሁን ፕራይም ሚኒስትሩም እንትን ካሉ በኋላ አሁን እኔ የሚመስለኝ ምንድነው መሰለ እዚህ ጋር የተፈታበት አፈታትና አረዳድ ማለት ነው። አረዳድ ኢምፕሊኬሽናቸው በፖዚቲቭ ከወሰድክ በፖዚቲቭ ልትቀበላቸው ትችላለህ። በኔጌቲቭ ከወሰድካቸው ወይም ደግሞ የአፈታቱን ሂደት ለአንተ ለፖለቲካ የምትፈልጋቸውም ከሆነም ሁለቱም አዋጭ ናቸው። እንደ ህዝብ መንግስት ሰምቶኛል፣ አንድ መስማቱ አንድ ነው፣ ማዳመጡ አንድ ነው። ለቀጣይነት የምናገረውም ያዳምጠኛል፣ ማዳመጡም የሚጠበቅበት ነው ብለህ መውሰድ ትችላለህ። መንግስት ግፊት ሲደረግበት ኮምፕሮማይዝ ያደርጋል፣ የሚሄድበትን ስቴፕ ይሰበስባል። ስለዚህ ይሄ ጥሩ ቴስት ላይት ነው። ስለዚህ አገሪቷ ውስጥ ያሉትን በመልካም አስተዳደር ያልተሟሉትን እያንዳንዱ ጉድለቶች ተጠቅሜ አጠቃላይ ደግሞ ስርዓቱን ከዚህ መንግስት እረከባለሁ ብለም ፖለቲካሊ ሂሳብ ልትሰራበት ይችላል። አሁን እዚህ ጋር ያለው አፈታት እና አረዳድ አሁን በመናቸው እንቅስቃሴዎች ላይ የራሳቸው ተጽዕኖ አላቸው ብዬ ነው ያምናለሁ። ይሄ ግል እምነቴ ነው። ስለዚህ አሁን ምንድነው እዚህ ላይ መንግስት ከፈታ በኋላ ከተስማማ በኋላ ነገሮች ቀጥለዋል። አንድ የቀጠሉበት አንድ የመልካም ማስተዳደር የማስተር ፕላኑ አንድ የመልካም ማስተዳደር ጥያቄ እንጂ ሁሉንም ቢመልስ አይደለም። ህዝብ ተጨማሪ በኦሮሚያም ክልሉም በሌላም ክልል የመልካም ማስተዳደር ጥያቄውን አልመለስክልኝ ብሎ ተጨማሪ በድማሪ ጥያቄዎች መጠየቁ ጤናማ የሚጠበቅ ነው። የማስተር ፕላን ኢሹ ኦኬ ትተነዋል ብሏል መንግስት። ከዛ በኋላ ቀውሱ ግን አልቆመም። ስለዚህ በርካታ ሰዎች ትድታኔ ምንድነው መነሻ ነው እንጂ የማስተር ፕላን ኢሹ ዋናው ጥያቄ አይደለም። ለሱ የሚሰጥ መልስም የሚነሱ ጥያቄዎችን ለማስቆም አልቲሜት ሶሉሽን አይደለም የሚሉ ሰዎች ናቸው ያሉት። አሁን እዛ ጋር አንደኛ የኪራይ ሰብሳቢነት አመለካከት በመንግስት መዋቅር ውስጥም ሊሆን ይችላል፣ በግል ባለሀብቱም ሊሆን ይችላል፣ በተለያየ ሴክተር ውስጥ ያሉ ይህንን አሁን ጠቅላይ ሚኒስትሩ ቅድም ጉባኤው ላይ የገቡትን ቃል እንዳይፈጸም የሚፈልጉ በተለያየ መስመር ቅድም የጠቀስካቸው አካላት ምን ሮል ነበራቸው በዚህ ሂደት ውስጥ? ምክንያቱም እነሱ የሚኖራቸውን ሮል ካወራን ደግሞ መነሻውም ሌላ ነው የሚሆነው። የተገለጸበት መንገድም በተቃውሞ ላይ የተገለጸበት መንገድም ጥያቄውም ሌላ ነው የሚሆነው። ለዚህኛው በምትሰጠው መፍትሄ ምላሽ የሚያገኝ አይነት አይደለም የሚሆነው። እሱ ላይ ያለ ነው ዳዊት እንደ መሰለ አሁን የማስተር ፕላኑ ትልቅ ጥያቄ ነው። ምንም ጥያቄ የለውም። ትልቅ ጥያቄ ነው። ከመሬት ጋርም ከሁለት የተለያዩ ክልሎች ጋር የሚተነተኑ ጥቅሞችን የሚያዘ በአካባቢ ያሉ አርሶ አደሮችም የሚነሱበትን አግባብ ገብቷል። የሚኖረውን ህግ ማዕቀፍ አሁን ራሱ እኔ እንኳን በሰራውት ቃለ ምልልስ ላይ ገበሬው ከሚነሳበት ቦታ ላይ ከገበያ ጋር ተመጣጣኝ ሆነ ክፍያ እንዲያገኝ ካሳውን ከወሰደን በኋላ ደግሞ ካሳውን ሰስተነብል በሆነም ዘላቂ በሆነ የኢኮኖሚ ህይወት ውስጥ እንዲያኖረው ደግሞ ኤጀንሲ በማቋቋም ሶስተኛው ከሚነሳበት ቦታም ኢንቨስትመንት ለኢንቨስትመንት የተፈቀደለት ኢንቨስተር በሚሰራቸው ስራዎች ውስጥ ቅድሚያ ገበሬውና ልጆቹ እንዲጠቀሙ ተደረገ። ይሄ አሁን መንግስትና ህዝብ በጋራ በዛ ላይ የተነሳው ጥያቄ አግባብም ሆኖ የምታውቀው መንግስትም የሄደበትን ህዝቡን የሰማበትን አግባብ ሆኖ እነዚህ ነገሮች ለማስተካከል መምጣቱ ውጤት ነው።
ግን ይሄ አሁን ቅድም ብለን ፖዚቲቭሊ በመንግስትና በህዝብ መካከል በየትኛውም ሀገር ሊነሱ ግጭቶች ይችላሉ። ግጭቶቹን ፈታ ወደ ቦታቸው ስትመልሳቸው ደግሞ እዛ ላይ መቆም አለባቸው። ለምን አልቆሙም ላልከው አሁን ትግል ሁለት አይነት ብዙ ነው። ይሄ ባይዘው መንግስቱም ብዙ ነው የሚታገል፣ ከውጭ የሚታገል አለ፣ በአገልግሎቱ ያረካ ህዝብ የሚታገል አለ፣ በራስ ስርዓት ውስጥ የሚታገል አለ። አሁን ክራይ ሰብሳቢ ፖለቲካል ኢኮኖሚ እቺን ሀገር አንቋል ሲባል ይሄ ኃይል የተደራጀ በብር የተደረጀ ኃይል ነው። የሚገርም ነገር በራሱ በመንግስት ገንዘብ በፓርቲው ገንዘብ የተማረ በእውቀት የበለጸገ የትም ቦታ ልትሰካው የምትችል አደገኛ የለው። ትሬስ ለማድረግ እንኳን ከባድ ነው። ስለዚህ ይሄ ኃይል ምንድነው የሚያደርግ? ይሄ ኃይል ምንድነው የሚያደርግ ነው? ይሄ ኃይል የሚያደርግ ምንድነው? እያንዳንዱን የመንግስት ቢሮክራሲ ይቆጣጠራል። አንተ ከላይ ማናቸውን መንግስት ስትፈጽም ሁሉ ጊዜ ምን ያደርጋል? አይፈጽምልህም። የምትሰጠውን ባለመፈጸም በሚመጡ የህዝብ ቅሬታዎች ላይ አንዳንዴ ከመንግስት ፍቃድ እንኳን ሳይጠይቁ ህዝብን ይመቱታል። ህዝብ ቅሬታ ውስጥ እንዲገባ አንዳንዴ የማይጠበቁ ግጭቶች የምታያቸው በነዛ ነው። ከዛ መንግስት አጀንዳው አገር ማልማት አይሆንም፣ ማረጋጋት። ክራይ ሰብሳቢው ፖለቲካ ኢኮኖሚ ሲበላው ለልማት ያለውን ኃይል ሁሌ አረጋጊ ያደርገዋል። የጥበቃ ስራ ያሰራዋል። በየቦታው እሳት ይለኩስባል። በዛ ታጠፋለ። ገብቷል? ይሄን ኃይል ነው መብላት ያቃተው ስርዓት። ዛሬ ህዝቡ ማንኛውም መንገድ ነው። ያው ለምሳሌ እንደ አንድ ተራ ጋዜጠኛ ኢቭን የገዢውን ፓርቲ ሰነዶች ያው ጋዜጠኛ ስትሆን የሚመራው መንግስት ታውቀዋለህ፣ ተቋሚ ፓርቲውን ታውቀዋለህ፣ ህዝብንም ታውቀዋለህ። ሰነዱ እያንዳንዱ ብትሄድ ኢህአዴግ ችግር የመለየት ምንም ያቅምም የግንዛቤም የለበት ጽፎ አስቀምጦታል። ግን ተግባራዊ ማድረገው ያ የገነገነው ኃይል ይዞታል። ዋናው ሞተሩ በጣም የሚገርም እኮ ጠቅላይ ሚኒስትር ኃይለማርያም ደሳለኝ እኮ በመመራው መንግስትና ስርዓት ውስጥ ነጋዴዎች የሚሏቸው ኃይሎች እስር ቤት አላቸው ብለዋል። መንግስት ሆነ የማያዙበት እስር ቤት አለ ብሎ አንድ አገር የሚመራ ፕራይም ሚኒስተር በዛ ደረጃ ሲናገር ምን ማለት ነው? በዚህ ደረጃ ፕሮብሌሙን ያመነ ፕራይም ሚኒስተር ለህዝብ በዚህ ደረጃ ሲገልጽ እነዚህ ሰዎች ህዝቡ ምን ያህል ያማሩትና ወደ ስርዓቱ መልሰው ስርዓቱ እንዲመቱ የሚያደርጉት አቅማቸውን ነው የሚያሳይ። በነገራችን ላይ ውጭ ካለው አጀንዳ አላቸው ከሚባሉ ኢቭን ሻቢያን አሁን አገዛዙን ሻቢያ ይወገዛል። ለምሳሌ ሻቢያ እጅ አለበት ይባላል። አያይዘህ እኔ አሁን ለምሳሌ ኢሳያስ ማለት ተጠያቂ የምናደርጋቸው አካላት እንደዚህ አካላት ከሆኑ ሻቢያ ባይዘው ልንገር ሻቢያ አንድ ማወቅ እኔ አሁን ለምሳሌ ሻቢያ ሽብር ካስመራ አቀናብሮ አዲስ አበባ የሚደርስ መንግስት ይሄን ባይፈጥረው እኔ ለምሳሌ የኢሳያስ የፖለቲካ አማካሪ አድርገህ ብታስቀምጠኝ ይሄን አጋጣሚ ኢትዮጵያን ለመተራመስ ሚስ ማድረግ የለብንም ብዬ እኮ መክረው። ይሄ እኮ የማንም የፖለቲካ አስተሳሰብ ይሄ እኮ ምንም የሚያከራክር እኮ አይደለም። ኢሳያስ ይሄን እድል ሊያባክነው አይችልም። ዜና የሚሆነው እኮ ሲያባክነው ነው። ከሱ ባህሪ ይሄን ሳይጠቀም ነው ዜና የምታደርገው እንጂ ምን የሚገርም ነገር አለው። ስለዚህ ከፍተ ተጫወተ ማለት ነው። ጎላ ገባ የሚባል ጨዋታ የለም። አሁን ልዩነቱ የመጣው ቅሬታዎቹ የተስተናገዱበትና የተገለጡበት መንገድ ሁሉንም ዜጋ ያሳዘነ ነው። እነዚህ ጥያቄ የሚያነሱ አካላት የሚያወግዟቸው የፖለቲካ ድርጅቶች ነበሩ። ወደሱ እንሂድ ብዬ ነው። ለምሳሌ ኢህአዴግ የአራት ድርጅቶች ኮአሊሽን ነው፣ ህወሓት፣ ብአዴን፣ ደኢህዴንና ኦህዴድ። ነገር ግን በእነዚህ የተቃውሞ እንቅስቃሴዎች ላይ በአማራም ክልል በኦሮሚያም ክልል ሲወገዝ የነበረ ከኢህአዴግ አባል ድርጅቶች መካከል ህወሓት ነበር። ሲንግል አውት ተደርጎ ለዚህ ሁሉ ተጠያቂ ህወሓት እንደሆነ ተደርጎ ነበር ሲወገዝ የነበረው። ምናልባት ተከታትለዋል ብዬ ገምታለሁ። ምን ድረስ ነው አግባብነቱ? አሁን ህወሓት ሪሊ በእነዚህ ነገሮች ውስጥ እጁ አለበት ለመወገዝ የሚያበቃ እጁ አለበት ወይ? ለነዚህ ችግሮች መፈጠር ልንል እንችላለን ወይ? ቅድም ባነሳናቸው ሐሳቦች ምን እንስማማ ከሆነ አለበት የለበትም ከሚለው ከመለስ በፊት ከዚህ መንግስት ጋር በተቃርኖ የቆመው ኃይል አንድ የፖለቲካ ስትራቴጂ ሲያወጣ መጀመሪያ ከአራቱ ፓርቲ በእነሱ ትንታኔ እንግዲህ እኔ እንደሚገባኝ ትንታኔ ህወሓት ጠንካራ የመደብ ውክልና አለው ብሎ ያምናሉ። በሌሎቹ ጋር የመደብ ውክልና ቢኖር
የህወሓትን ያህል ጠንካራ አይደለም የሚል ትንታኔ ይሰራሉ። ስለዚህ ከትግሉ ደግሞ መጀመር አንጻርም ስታየው ህወሓት የትግሉን አለት ነው ብለህ ትወስዳለህ፣ ትተነትናለህ። መጨረሻ ላይ ደምረው ሲያመጡት የምንሄድበትን የፖለቲካ አቅጣጫ ከምን በታት ነው ኢነርጂያችን አንድ ላይ ሰብስበን ህወሓት የሚባለውን ከነጠል ነው ሶስቱን በቀላሉ ወደ ቤት እንሸኛለን የሚል የፖለቲካ ቀመር ይኖራል። ይሄ ማለት ግን ህወሓት ለአጠቃላይ ኢትዮጵያ ውስጥ መጥፎ ትርጉም የሌለው ስራ ያልሰራ ሆኖ አይደለም። በዚህ ፖለቲካ ፓርቲ ውስጥ ፖለቲካውን ስርዓቱን መቀበል አለመቀበል ሌላም ቢሆን ግን ካለው ይሄን ፓርቲና ፖለቲካ አሁን ያለውን ስርዓት ለተንትነው ካልከም ወደ ኋላ ተመልሼም ላይ ያልከ ብትል ህወሓት አሁን አገሪቷም ለደረሰችበትም ለውጥ አሁን አገሪቷም ላለችበት ዓለም አቀፍ ተቀባይነትም ትልቅ አስተዋጽኦ ያለው ድርጅት ነው። ከሌሎች ድርጅቶች ጋር የምትወስደው ትልቁን ድርሻ እንግዲህ የኢትዮጵያ ህዝብ ይወስድም ማለት ነው። ህወሓት በአሁኑ ሰዓት ማለት ነው ዝም ብለህ ስታየው ህወሓት መሰረቱ ማለት ነው ውክልና የበደም ውክልናው የትግራይ ህዝብ ነው። ገብቷል። አሁን ብዙ ጊዜ በአንድም በሌላ ቦታ አንዳንድ የሚነካኩ ነገሮች የምታያቸው አስተሳሰቡ ስተት ነው በአንዳንድ እንቅስቃሴን በልጅ ድርግም ያሉ ያ ሁሉም ሰው የሚገነዘበው ስለሆነ ማለት ነው እኛም ያየነው ነገር ስለሆነ ምን አይነት የዚህ ፖለቲካ ይሄን በዚህ ሳይድ የመነጠል ያን ያህል እዚህ ጋር ያለው ተሳሳተ። ግን አሁን ህወሓት የትግራይ ህዝብ ውጤት ነው። ምናልባት አንተ ባልከው መልኩም ልንስማማ እንችላለን። እሱ አንድ መንገድ ነው። ህወሓትን ከነጠልን ሌሎችን ወደ ቤታቸው መሸኘት ቀላል ነው በሚል እንደው ያንተን አገላለጽ ልጠቀምና ልንል በሚል ሞቲቭ ነው ልንልም እንችላለን። ከዛ ውጪ ምናልባት በሚወገዘው ደረጃም በሚባለው ልክም ህወሓት ጣልቃ ገብቷል ወይ የሚል ጥያቄ ማንሳት ይቻላል። ምክንያቱም አሁን እየተወያየን ያለ ነው ይሄ የግል ሚዲያ ነው። በራሳችን ተነሳሽነት እንደ ዜጋ እዚች ሀገር ውስጥ የሚፈጠረው ነገር አደጋው ብዙ ነው ብለን ስለምናምን ነው የምንቆያየው። ይሄ የመንግስት ሜንስትሪም ሚዲያ አይደለም። ህብረተሰብ ውስጥ የሚደረጉ ውይይቶች ዝም ብለን ለፖለቲካል ኮሬክትነስ ብለን ዝም ብለን የምናልፋቸው ነገሮች አይደሉም። የግል ሚዲያ ስለሆነ እንወያይባቸው። የጎንደር ሰልፍ ላይ ባነሮች ነበሩ። የህወሓት መስራች ታጋዮችን አሁን በተለያየ አመራር ኃላፊነት ውስጥ ያሉ ሰዎችን ኢንክሉዲንግ የነ አቦይ ስብሃት ነጋን ፎቶግራፍ ሁሉ ይዞ የመውጣት አይነት አዝማሚያ ነበር። እንደው በደንብ እንወያይበትና ምን ማለት ነው ይሄ? ቅድም ገልጸህልኛል ከህወሓት የመደብ ውክልና አንጻር ያ ተቃውሞ የተነሳባቸው ቦታዎች ላይ እንደዚህ አይነት ጥያቄና እንደዚህ አይነት ሰዎች ሲወገዙና እንደውም አንዱ ላይ ምንድነው የሚለው ህወሓት ማፊያ ነው የሚል ነው። ህወሓት እንታገለዋለን ሳይሆን ማፊያ ነው የነበረው። በዛ መልኩ ነበር ካራክተራይዝ የተደረገው። ማፊያ ነው አይደለም የተለያዩ አካላት በሚመስላቸው መንገድ ዲፋይን ሊያደርጉት ይችላሉ። ግን አራት ፓርቲዎች አባል ሆነው የመሰረቱት ኮአሊሽን ኢህአዴግ ውስጥ ያሉ አካላት አሉ። ሌሎች አካላት ህወሓት ሲንግል አውት ሲደረግ በሚጠበቅባቸው ደረጃ አውግዘውታል ወይ ይሄን ነገር የሚለውን ነገር ማንሳት እንችላለን። እኔ አሁን ይሄኛው እኔ ከምመልሰው ቢመለስ ደስ የሚለኝ ብነግር ይሻላል። ህወሓት በጎንደር አስተዳደር ውስጥ ባሉ ዙሪያዎች እንግዲህ አንድ አስተዳደር እንግዲህ የፍትህ ስርዓት ይኖረዋል፣ የገቢ አሰባሰብ ስርዓት ይኖረዋል፣ የመሬት ክፍፍል ስርዓት ይኖረዋል። ሁሉም ነገሮች እንግዲህ እንደ መንግስት የሚሰራው ነው። በዛ ውስጥ ህወሓት አላሰራ አለን ለራሱ ኢንተረስት ነው የሚያሳድረን። ስለዚህ ከናንተ ጋር አብረን ልንታገለው ይገባል ብሎ መነሳት ያለበት የዛን አካባቢ ውክልና በምርጫ አሸንፎ የያዘው ብአዴን። አሁን ብአዴን ይሄን የሚያስረዳ ከሆነ ህወሓት አዎ አለበት ብለህ ታወግዛለህ። በግልጽ እኛ በምንሰራው አሰራር ውስጥ የህወሓት እኛ ምን እንደምንሰራ ምን እንደምናደርግ አያዘንም አያደርግም ብለህ እዛ ላይ የተነሳውን ህዝብ የህዝብ ወኪል ነውና በዛ ደረጃ ወተም ታሳምነዋለህ። ካልሆነ ደግሞ ሌላው አማራጭ ህወሓት እዛ ላይ ማፊያ ነው ከምትል
ህወሓት እንደዚህ ነው ከምት ህወሓት ማፊያ ነው አይደለም የሚለውን አጠቃላይ ብለህም ለማንሳት እሱ የመደብ ውክልና የሰጠው ኃይል ስራ ነው የሚሆነው። ስለዚህ እዛ ውስጥ የምታረገው የትንቅል እንቅስቃሴ ብአዴን ማፊያ ነው ማለት ነው ያለው። አሁን እንትኑ አማርኛው መምጣት ያለበት መጀመሪያ ለመደብ ውክልናና ለሰጠው ኃይል ከታገልክ በኋላ ነው ወደ ሁለተኛው አጀንዳ የምትመጣው። እኔ ግን ሲገባኝ ማለት ነው የክልል መስተዳድሩንም ሳናገር በትክክል ማለት ነው በትክክል ነው አሁን የጎንደር ህዝብ እዛ አካባቢ ያለ ህዝቡ ነው ወይ ያለው ህዝቡ በትክክል በዚህ ደረጃ ነው ወይ የሚረዳው የሚለው ስራ የሚፈልግ ነው። እኔም የጽህፈት ቤት ኃላፊንም ሳናገር የአማራ ክልል ህዝብ በዚህ ደረጃም አላለም አልተናገረም። የሶስተኛ ወገን የፖለቲካ አጀንዳ ኃይል ባሉ ሰዎች የተንጸባረቀ ነው ያለው። የአብዛኛው አመለካከት ነው ወይስ የአናሳው አመለካከት ነው ሰልፍ ከወጣው ውስጥ የሚል ነገር ውስጥ አይደለም የገባ ነው። ዞሮ ዞሮ የተወሰኑ የጥቂቶች አመለካከትም ከሆነ በዛ ያሉት ሌላ አጀንዳ ከሆነ ያላቸው ማስቆም ይችላል እዛ ቦታ ላይ። ይሄ ግን በትክክል እንግዲህ ተመልክተናል። ባነር ምናምን ትልልቅ እንትኖች ነበሩና እሱ ነገር ሊያከራክረን አይችልም። ግን አሁን ያነሳነው ነገር እሱ ላይ እንግዲህ ትንሽ እንወያይና ፋኑኤል የዛሬ አመት የህወሓት 40ኛ አመት ሲከበር ሸራተን የማጠቃለያ ፕሮግራም ላይ ነበር እና እሱ ላይ አንድም የነበረው ምንድነው እንግዲህ እዚህ ሀገር ገዢው ፓርቲ ኢህአዴግ 4 አባል ድርጅቶች አሉት፣ 5 አጋር ድርጅቶች አሉት። እነዚህ አካላት 40ኛ አመት ሲከበር የህወሓት 40ኛ አመት ሲከበር የህወሓትን የፋና ወጊነት አደራ እንቀበላለን ብለው ሸራተን አዲስ ላይ አደራ የተቀበሉበት ሁኔታ ታስታውሳለህ? አዎ ትዝ ይለኛል። ሸራተን እኔ ማንሳት ስላለብን ነው ይሄንን ጉዳይ። እንግዲህ አደራ ከተቀበሉ በተምሳሌትነት ህወሓት ያነሳውን ትግል አግባብነቱ አምነው ህወሓት እንደ ተምሳሌት አድርገው የተመለከቱ አካላት ህወሓት ማፊያ ሲባልም አንድ ነገር ማለት አለባቸው ብዬ አስባለሁ። በሚባለው ደረጃ ተብሏል ወይ? አንተ ተምሳሌት ያደረከው አካል ማፊያ ሲባል ካንተ የሚጠበቅ የሆነ ነገር አለ። ህወሓት ራሱን ዲፌንድ ሊያደርግ ይችላል ወይ ንቆም ሊተው ይችላል ኦር በተለያየ መንገድ ሊገለጽ ይችላል። እስከ ዛሬ ድረስ ማቀው የሶማሌ ክልል ፕሬዝዳንት አብዲ መሐመድ ዑመር ብቻ ናቸው በይፋ ሚዲያ ላይ ወጥተው ይሄን ነገር ያወገዙት። ለምን አልተከላከሉም ብዬ እስከ መጨረሻው ነው ሊሄድ ማልችለው ለምሳሌ ለኔ ያለኝ ህዝቡ አጠቃላይ አማራ ህዝብ ብዙ ቢሆን ኖሮ እነዚህ ሊከላከሉ ይችላሉ። ሰዎች በአንድም በሌላ መልኩ አጀንዳውን ለማሳካት የሚፈልግ ኃይል ገብቷል። በተነሳ ማለት አጀንዳውን ማሳካት አላማሳካት እንደመብት ወስደው ማለት ነው። በተነሱት እያንዳንዱ እንትን ላይ የማጆሪቲን ውክልና በሌሎች ነገር ላይ በእያንዳንዱ ላይ መግለጫ ልሰጥ አልችልም። ግን እንደ ህዝብ እንደ አስተዳደር ይሄ የአማራ አስተሳሰብ ሆኖ በሚመጣ ጊዜ የመደብ ውክልና የወሰደው ኃይል እንደዛ አይደለም ብሎ ህዝብ ሊያስረዳ ይወርዳል። ግን በተጨባጭ ማለት በተጨባጭ ህዝቡ ማለት ነው በእርግጠኝነት እንደው ድፍረት ካልሆነብኝ እንደዚህ አይነት አስተሳሰብ ላይ በፍረጃ ላይ የሚያመጣ የሚችል የአማራ ህዝብ አስተሳሰብ አለ ብዬ እስካሁን እንግዲህ ድንገት ይፈጠራል እንግዲህ እየተደመሩ ሄዱት ስለማቅ አይመስለኝም። እና ከነሱም ካላቸው ብዙ በተለይ የትግል ህይወት ላይ አይተከሆነ ብዙዎቹን እንዴት እንደተመሰረተም ብዙ ነገሮች ያየነው ያነበብነው ስላለ በዛ ደረጃ ህዝቡ በዛ ደረጃ ሊል አይችልም። ህወሓት መጠየቅም ካለበት የሚጠየቀው የመደብ ውክልና በሰጠው አካባቢና ኮንስቲትዩንሲ ነው ብለናል ቅድም። በርግጥ ህወሓት ኮንስቲትዩንሲው ትግራይ ክልል ውስጥ ነው። ነገር ግን እንግዲህ ቅድም ባልከው መልኩ ኢንፍሉዌንስ አለው ተብሎ ሊታሰብ አይገባም የሚሉ አካላት የመኖራቸውን ያህል ቀደም ሲል በዚህ ድርጅት ውስጥ የታገሉ በከፍተኛ አመራርነት ደረጃ ላይ የነበሩ አንዳንድ አካላት ደግሞ ወጥተው ህወሓት በዚህ መልኩ ፕሬዘንስ አለው ብዙ ነገሮች ላይ እንድንል ሊያደርግ የሚችል አይነት አስተሳሰብ ሲያንጸባርቁ ተመለከታለን። ለዚህ መነሻ የሚሆኑ የቀድሞ የመከላከያ ኤታማዦር ሹም የሆኑት ጀነራል ጻድቃን ናቸው። ጀነራል ጻድቃን በቅርቡ በጻፉት አንድ ጽሁፍ ላይ በሆነ የታሪክ አጋጣሚ ነው እንደሚለው በሆነ የታሪክ አጋጣሚ ያገኘነውን የበላይነት ካጣን
የሚል አይነት አስተሳሰብ የተንጸባረቀበት ሁኔታ አለ። እዛ ላይ ይሄን በአጋጣሚ ያገኘነውን ስልጣን ካጣን ጭቆና ቢደርስብን የሚሉ አናገር ያለው የሚል አንተም ልክ እንዳንተው እሳቸው በዚህ ደረጃ እዛ ላይ በጻፉትም ደረጃ ያው ለሳቸው እንግዲህ ያው ታውቃል ትልቅ ታጋይ ናቸው። ሁላችንም ለሳቸው ክብርና እውቅና እንሰጣለን። ግን የሳቸው ራሱ መከራከሪያ ልንገራለሁ ከአጠቃላይ ቅድም መልስላለሁ ጋር መሰረታዊ ስህተቱ መሰረታዊ ስህተቱ ህወሓት እዛቸው አንተ ካነሳው ጋር ማለት ነው የበላይነት የሚባለው ህወሓት የትግራይ ህዝብ ዋስትና አይደለም። አንድ ነገር መሰመር ያለበት ነገር የትግራይ ህዝብ ነው ለህወሓት ዋስትናው። ህወሓትም እኔ እስከሚገባኝ ድረስ በትግራይ ህዝብ የመደብ ውክልና ላይ የተመሰረተ እንጂ የትግራይን ህዝብ የመሰረቱ የፖለቲካ ኃይሎች አሉ። ይሄ መሰመር አለበት። ስለዚህ የህወሓት መቀጠል አለመቀጠል ከትግራይ ህዝብ መቀጠል አለመቀጠል ጋር ግንኙነት የለውም። ህወሓት የመደብ ውክልና የተሰጠው አሁንም ከትግራይ ህዝብ ፍላጎት ጋር ማህበራዊ መሰረቶች ላይ ስለቆመ እንጂ በዋስትናነት ተይዞ አይደለም። ስለዚህ አሁን ምንድነው ቅድም የምል ነገር በዚህ ደረጃ የሚነገሩ ነገሮች ህወሓት ከሌለ ትግራይ ህዝብ የሆነ ነገር ይሆናል የሚባሉ ነገሮች ቅድም ካልኩ ከግራንድ ፖለቲካል ስትራቴጂ ጋር የመነጠል አስተሳሰቦች ከነዛ ፖለቲካል አስተሳሰብ ልክ ሊሆን ይችላል። ህዝብን መሰረት ስታደርገው ግን ለኔ ማለት ነው አስተሳሰቡ አይሰራም። ፕላስ ቅድም ላልከው ለምን አላወገዘ እኔ ለምሳሌ የኦሮሚያን ክልላዊ መንግስት የኮሙኒኬሽን ጽህፈት ቤት ቃለ መልስ አረግ እንደውም ከዚህ አልፌ ሄጄ የጠየኳቸው ምንድነው እሳቸውን ያልኳቸው የህወሓት ከፍተኛ ባለስልጣን ነው ኦፒዲዮ የሚዘውሩት ይባላል ብያቸዋል። እናውቀዋለን ስልት ነው የከሸፈ ነው እሳቸው አሉት የከሸፈ ነው። ይሄ የሚባለው የአንድን የብሔር በላይነት አለ በሚል አስተሳሰብ በኦሮሞ ህዝብና አስተሳሰብ ላይ በማድረግ በሳቸው አባባል ላይ አይደለም ትምክቱና ጠባቡ ህዝቡ ላይ የራሱን ፖለቲካ አስተሳሰብ ለመጫን የሚያደርገው ስልት ነው። ግን የከሸፈ ነው። እንደውምኛ እንደ መዝሙር ነው የምናየው ለ20 ዓመት የዘመሩት ነው ብለዋል። እዛም ስትሄድ የአማራው ጽህፈት ቤት ኮሙኒኬሽን ኃላፊ አቶ ንጉስ ያሉት ጠበንጃ ይዞ ፈንጂ ይዞ ሽጉጥ ታጥቆ የወጣ ህዝብ የለንም እንደማንም መልካም ማስደር ጥያቄ ያነሳው አለ። ከዚህም ጋር የተደባለቁ ሊነሱ ይችላሉ። የህዝቡን ለይተነዋል የሌላውን አርገዋል። በትግራይ ህዝብና በአማራ ህዝብ የላላም የተነቃነቀም ግንኙነት የለም ጥብቅ ነው ብሏል። ቲስ ፐብሊክ አሁን እንግዲህ እነዚህ የህዝብ ውክልና ያላቸው ፖለቲካ ኃይሎች ይሄን ሲናገሩ እዛ ላይ የተነሳው ምንድነው ማለት ነው ክሊር የሆነ ውግዘት ነው የሚያደርጉት ማለት ነው። ፖለቲካል ስፒኪንግ ውግዘት ነው ወይም ከዛ ከሚለው ኃይል ጋር ራሳቸውን የነጠሉት ሲነጥሉ ራሳቸውን ፖለቲካ ኃይሉንና የተሰጣቸውን የህዝብ ውክልና ይዘው ነው የሚነጥሉት ማለት ነው። ስለዚህ በዚህ አግባብ አውግዘውታል። ግን ትልቁ ጥያቄ ዝም ብለ እንደ አንድ ክልላዊ መንግስት ሆነ ብዙ ጥያቄዎች መፈክሮች ሲነሱ መሰረታቸው ነው የሚያስጨንቅ የመፈክሮቹ ሳይሆን የመፈክሮቹ መሰረት ህዝባዊ ካለው መመለስ ግዴታ አለበት። እንግዲህ የምትሰራው ፖለቲካ ተነታነ ህዝባዊ መሰረት ከሌለው ደግሞ እንደ ቅሬታ ተቀበለውና ፖለቲካዊ መልስ ነው የምትሰጠው። በአለም ላይ የሚደረግ ነው እዚህ የሚደረግ አይደለም። በዚህ ጉዳይ ላይ ዓለም አቀፍ ሚዲያዎች ብዙ ሽፋን ሰጥተዋል። በተለይ አልጀዚራ 3 ወይ 4 ፕሮግራም ሰርተዋል በተከታታይ። በነገራችን ላይ ትላንት ነው ከትላንት ወዲያም አንድ ሌላ ፕሮግራም ሰርተዋል ከዛ በፊትምና ኦኬ የፖለቲካ ድርጅቶች ወጥተው አውግዘዋል በሚለው ጉዳይ ላይ አንተ ያልከው ነገር ነው እንበልና ይህን መንግስት አሁን ፌስ እያደረገ ያለውን ችግር በዓለም አቀፍ ሚዲያ ላይ ቀርቦ በማውገዝ ደረጃስ በሚፈለገው መንገድ ያወገዙ ባለስልጣናት አሉ። በነገራችን ላይ እነዚህ አመጽ የተነሳባቸው አካባቢዎች ላይ እኮ 100% ተመርጠናል የሚሉ እኮ ሚኒስትሮች አሉ፣ ፓርላሜንታሪያኖች አሉ፣ በተለያየ የመንግስት ኃላፊነት ላይ ያሉ አካላት አሉ። እነዚህ ወጥተው ሲናገሩ አናይም። እነዚህ ሚዲያዎች ላይ አቶ ጌታቸው ረዳ የመንግስት ቃል አቀባይ ናቸው። በእርግጥ ከሳቸውም ይጠበቃል። ግን ሁሉም ቦታ ላይ ብንመለከተው አቶ ጌታቸው ረዳ ብቻ ናቸው ይህን መንግስት ዲፌንድ ማድረግ ያለባቸው። አቶ ጌታቸው ረዳ የተመረጡት የት አካባቢ ነው? እሳቸው ባልተመረጡበት አካባቢ የተነሱ ውዝግቦችን የአቶ ጌታቸው ብቻ የቤት ስራ ለምንድን ነው የሚሆነው? ለምንድን ነው እዛ አካባቢ የተመረጡ ሰዎች ሚኒስትሮች ወጥተው በግልጽ በይፋ ይህንን ነገር የማያወግዙት? እኔ እናንተ እዚህ ስንወያይ ይሄ ምን ያህል ኢምፖርታንት እንደሆነ እናምናለን።
አገራችን ናት። እዚህ አገር ላይ ይነስም ይብዛም የሚፈጠር ችግር ወላፈኑ ብዙ አደጋዎች ሊያስከትል የሚችል ብዙ መዘዝ አለው ብለን ስለምናምን በግላችን ደጉመን በመናንቀሳቀሰው ሚዲያ ላይ ቀርበን ያለን ሐሳብ ያንጸባረቅን ነው። ይሄ ፌደራል ስርዓት የጠቀማቸው ባለ ፋብሪካ ባለ ህንጻ ያደረጋቸው አካላት እንዳሉ በግል ባለ ሀብት ሊሆን ይችላል፣ በመንግስት መዋቅር ውስጥ ያሉ አካላት ሊሆን ይችላሉ እንዳሉ እናውቃለን። ይሄ ሲስተም ሚሊዮነር ስላደረጋቸው ወይ ባለ ህንጻና ባለ ፋብሪካ ስላደረጋቸውም አይደለም ወጥተው ይህንን ነገር ማውገዝ ያለባቸው። በእኔ እምነት እንደ ዜጋ ኢትዮጵያ ነኝ ብሎ ካመኑ ነገ ቢኖርባት አገር እንድትሆን የሚፈልግ ማንኛውም ሰው ነው እኛ እንደምናደርገው ማለት ነው። እንደዚህ አይነት ሪአክሽን ስለማልመለከት ነው። በሁለት መልኩ ያው ገዢው ፓርቲ የሚከተለው ይሄ ማዕከላዊ ዲሞክራሲያዊነት ወይም ሴንትራል ዲሞክራሲ የምትለው የፓርቲው አደረጃጀት በራሱ ፓርቲው ወክሎ የሚናገሩ ሰዎች ያስቀምጣል። አደረጃጀቱ ራሱ ማለት ነው። ያደረጃጀቱም ማለት ግለሰቦች በሚችሉት ደረጃና ሁኔታ ፓርቲያቸውንም በግለሰብ ደረጃ እንዲከላከሉ የፓርቲው አደረጃጀት መዋቅር ብዙ ስፔስ ያለው አይመስልኝ። አሁን ለምሳሌ በኦሮሚያ ክልላዊ መንግስት ስትመጣ በአራቱም ስትመጣ በጽህፈት ቤት፣ በፓርቲ ስትመጣ የፓርቲው ጽህፈት ቤት፣ በመንግስት ስትመጣ የመንግስት ኮሚኒኬሽን የሚል ፓርቲው በራሱ የሚያደራጀው መዋቅራዊ አደረጃጀቶች ወይም እሱን ወክሎ ይነገሩ የሚችላቸው አደረጃጀት እንዳሉ ሆነው ግን ካንተ ጋር የምስማማው ምንድነው መሰለ የምስማማው ነገር ከፓርቲም ውጪ የሆኑ በዚህም ስርዓት በተዘረጋው ኢኮኖሚ ፖሊሲ ይሁን በተለያዩ ዘርፎች ያው ስርዓቱ የራሱ ውስንነት ቢኖረውም እንደ ዜጋ ተጠቃሚ የሆኑትም ብዙ ዜጎች አንተ በመተላቸው ደረጃ እና ሁኔታ ነገሮችን ሲያስረዱ ወይም ነገሮቹ ልክ ናቸው ብሎ መከራከር ባይዘወይ ማስረዳት ብቻ ሳይሆን ይሄንም መንግስት እንኳን አሁን ለምሳሌ ፈለገ ምሁርም ሊሆን ይችላል የምትሄድበት አግባብ አይደለም ብሎ መናገር። ምክንያቱም እንትናንተን ተምሯል እነዚህ የሚባሉት ነገሮች ተደምረው በዚህ ብቻ አይደለም በተለያየ መገናኛ ብዙዎች አሉ። ሁሉም ሰው ቢናገር ማለት ነው በኋላ ስንጨምቀው የሆነ ጥሩ ነገር ልናገኝ ይችላል። ግን ቅድም ካልኩ ግን አደገኛው ነገር መሰለ ስርዓቱም ላይ ያለው አደገኛ ነገር ምንድነው መሰለ ይሄ በተለይ 97 ምርጫ በተነበረው በኋላ በማስ ያስገባው የአባላትን ብዛት አብዛኛው መታቆ ነው። ተጠቃሚም ቢሆን ይሄ በተንሸራታች መደብ ወይም በነዛ በድሮ ቋንቋ ፒቲ ቡርዣኖስ ከበርቴ የምትለው ቢሮክራሲውን አንቆ የተቀመጠው ኃይል ቅድም እንዳልኩ ነው። መንግስት በተናወጠ ቁጥር የሱ መረጋጋት እየጨመረ ነው የሚሄደው። ይሄ ተጠቃሚ ኃይል በተለይ በህገ ወጥ መንገድ የተቀመጠው ኃይል ይሄን መንግስት ሁሉ ጊዜ በማረጋጋት ስራ ውስጥ እንዲጠመድ የሚሰራው ኃይል አይወጣም። ያ አደገኛ ኃይል ነው። እሱ ብቻ አይደለም ያስተኛል፣ ሁሉ ቢሮክራሲውን ያስተኛል። አፋጣኝ ምላሽ እንዳይሰጡልህ ያደርጋል። ሌላ ሄዴክ ያደርጋል። ምክንያቱም መንግስት በአንድም በሌላ መልኩ ኤግዚስት ካረገ በማረጋጋት ይሄን መንግስት ያቆየዋል። መንግስት ከተሸኘ ደግሞ ሁለተኛው ወደ ተንሸራታች መደብ ወደ አዲስ ኃይል ይቀላቀላል ገንዘቡን ይዞ። ይሄ ኃይል ምን መሰለ ቀውስም ስፖንሰር ያደርጋል። አደገኛ ኃይል ነው። ብር አለው፣ የተደራጀ ነው። የመንግስት መዋቅር ማነቃነቅ ይችላል። አንዳንድ ቦታ የምታያቸው ንቅናቄዎች የሆኑ የሰፈር ሰዎች ተጠራርተው የመጡ አይመስልም። ራሱ መዋቅሩ ነው የሚጠቀሙበት። ይሄ ውሸት አይደለም። ግን ይሄ የአንድ ጋዜጠኛ ወይ አንድ ተራ ጋዜጠኛና ወይ እናንተ ስራ አይደለም። ያን መስራት ያለበት ኃይል ይሰራዋል አይሰራውም እናየው ነው። እንግዲህ የተለያዩ አካላት አሁን ድምጻቸውን እያሰሙ ነው። ማለት ይሄ የኪራይ ሰብሳቢዎች እንቅስቃሴ ነው፣ የመልካም አስተዳደር ችግር ነው ምናምን ከሚባለው ነገር ውጪ የፖለቲካል ስፔሱ መክፈት አለበት መንግስት የሚሉ አካላት አሉ። የ100% ምናምን የሚባለው አይነት ነገር መንግስት ወረድ ብሎ የተለያዩ የፖለቲካ ኃይሎችን አኮሞዴት ማድረግ አለበት የሚሉ ሀሳቦች እየተነሱ ነው። አሁን ቅድም የጠቀስናቸው ጀነራል ጻድቃንም እንደዚህ ብሎ ካነሱት አካላት አንዱ ናቸው። ሌሎች በርካታ አካላትም እንደዚህ አይነት ጥያቄ እያነሱ ነው። እኔ አሁን እዚህ ላይ አንድ ያልገባኝ ነገር ምንድነው እንደዚህ የሚሉ አካላት አሉ። በርግጥ በኔ ግንዛቤ አሁን ማንን ነው የሚወክለው? አሁን የወጣው ህዝብ በግልጽ የትኛው የፖለቲካ ድርጅት ውክልና ይዞ እንደወጣም ግልጽ ባልሆነበት ሁኔታ ለምንድነው እንደዚህ የሚያስፈልገው
ከማን ጋር ነው የሚደራደረው ኢህአዴግ የሚል ጥያቄ እንዳነሳ ያደርገኛል። አሁን አንተ ጥሩ ያነሳው ነገር አለ። ምን መሰል የፖለቲካን ስፔስ መክፈት ለሚከፈትላቸው ፖለቲካ ፓርቲዎች አይደለም ትልቁ ጥቅም ለራሱ ለገዢው ፓርቲ የፖለቲካ መዋቅር እየጨመርክ በሄድኩ ቁጥር ህዝብን የማግኘት እድል እያነሰ ነው የሚመጣው። ስለዚህ ምንድነው የምታደርገው? ትከፍተውና በቀጥታ ከህዝብ ሰምቶ የሚመጡ ሰዎች ፓርላማ ላይ ሲነግሩ መሪ ስትሆን ጥሩ ነገሩ መሰለ ከተዘጋጀል ሪፖርት ጋር የማስታረቁ እድል የተሻለም ውጤታማ የፖለቲካ ውሳኔ ለመስጠት ላስፈጻሚው ይጠቅማል። ምንም ሉዝ የሚያደርጉት ነገር የለም። ሁለተኛ ምን አለ መሰለ እንደዚህ የተወጠሩ በተያሉ በየቦታ የምታያቸው ነገሮች ከተሰሙ አገር የምታስተዳድረው ምላሽ ልትሰጥ ነው። የምትሰጥበት እድል እየሰፋ ይመጣል። ስለዚህ ፖለቲካ ስፔስ መክፈቱ የመጀመሪያው ተጠቃሚ ማን ነው? ራሱ ፖለቲካ ፓርቲ ነው። ግን እዚህ ላይ ምንድነው ሌላው ትልቁ ጥቅም የምታነሳው አሁንም ቢሮክራሲውን ያነቀው ያ ቅድም የልከው የገነገነውን ኃይል እንዳሉ የሚያሳዩት በተለያየ ፖለቲካ አስተሳሰቡ ላይ የተደራጁ ኃይሎች ናቸው ፓርላማ ውስጥ የሚያንጸባርቁልን። እነዚህን ኃይሎች አንዱን ማጣት ነው አሁን ያን ኃይል ማንቀሳቀስ ያልተቻለው። ምክንያቱም ቢሮክራሲውን ስለሚያውቁ በጣም ጽድት ያለች ሪፖርት ያቀርቡላል። ያን ሪፖርት ተመስርተ ነው የምትወስነው። አንተ ከወሰንክ በኋላ ግን ሄደ መሬት ላይ ስትመጣ ማይታረቅልህ ያ ኃይል በአስፈጻሚውና በህዝቡ መካከል ቆሟል። ይሄን ያህል ቻሌንጅ ያደርግልሃል ፖለቲካ ስፔስ ከከፈትክ ማለት ነው። ስለዚህ ይሄን ስፔስ እየከፈትን እየተነጋገርን በውይይት አሁንም እድሉ ምንም የጠፋ ሁኔታ የለም። በዚህ ሁኔታዎች ውስጥ ነው የምንሄደው። ግን አሁን የሌላ ይልቅ የሚያስጨንቀኝ ነገር አሁን ትልቁ ጥያቄ ምንድነው መሰለ ዳዊት፣ እኔ እንደሚገባኝ ሙሉ ለሙሉ ኢህአዴግ አይደለም ምክር ቤቱን ያዘው ስታየው አጋር ፓርቲዎች የሚባሉ አሉ። እኔ እሱን እኮ ነው አጋር የሚባል ነገር ራሱ አንድ ተዋሃደ አንድ የኢህአዴግ ፓርቲ መሆን ነው አማራጩ። ካልሆነ አጋር የሚለውን ነገር ነቅለ ኢንዲፔንደንት ፖለቲካ ኃይል ማድረግ አለብን። እነዚህ አለዚያ መሰለ አጋር ነው ብለ ስትራክቸራሊ ከጫፍ እስከ ጫፍ የምትዘረጋው ከሆነ ፖለቲካ ስፔስ አይኖርም። ተብቷል። ስለዚህ ኢንዲፔንደንት አሁን ለምሳሌ በቀላል ቋንቋ ልንገራልኩ በሌላ ነገር እንዳይታይብኝ እንጂ ልንገር አሁን ቀላል ጥያቄ እሺ ለምሳሌ ይሄ ኢህአዴግና አጋሮቹ የሚባለው ነገር አጋሮቹ ያስቀሩት አዋጅ ያለ አይመስለኝም። አጋሮቹ ቻሌንጅ ሲያደርጉ አንመለከትም። ፓርላማውን እንኳን እናቀዋለን እናያለን። ብዙ ጊዜ ስለሚነሳ ነው። እኔ አሁን እዚህ ጋር ስንወያይ ለዘገባ እንሄዳለን ፓርላማ ውስጥ 100% ኢህአዴግ ፓርላማ ነው ይባላል። እኔ እኮ ካንተ ጋር የተቀየ አባባሌ ነገር አባባሌው ልንገራ 51% እኮ መንግስት ለመስረት ያስችላል። 51% የፓርላማ ወንበር ከያዘ እኮ መንግስት ለመስረት ይችላል። ኢቭን 2/3 የሚጠይቁ በጣም ቤዚክ የሆኑ የህገ መንግስት ጉዳዮች ናቸው። 2/3 ድምጽ መያዝ ይጠበቅብሃል የሚባለው 51% ብቻ ይዘ መንግስት ለመስረት የምትችል ከሆነ 100 የፓርላማ የተቃዋሚ ፓርላሜንታሪያን በተለያየ አጋጣሚ ህዝብ ውስጥ የሚነሱ ብሶቶችን እንዲያንጸባርቅ ስፔሱን መክፈት ምንድነው ችግሩ? ሁለት ምርጫ ነው ያለው። አጋሮቹን በአንድ ላይ የኢህአዴግ ፖለቲካ ፓርቲ ማድረግ አካውንታቢሊቲን በጋራ እንዲወስዱ ወይም ደግሞ አጋር የሚባለውን ኢንዲፔንደንትሊ የሚቆሙ የፖለቲካ ኃይሎች አድርገህ ገብተዋል በዛ ደረጃ እንዲደራጁ ከራሳቸውም ውስጥ ትግል ይሁን አሁንም በአንድ ምን እናንተ በማናየው መንገድ ያለ ስምምነት ኮን ስምምነቱን በጥሶ መጣል ይሄ ነው እዛ ላይ ሶሉሽን ነው። ኢንዲፔንደንት ከሆኑ እኮ እኔ እናንተ አሁን የምንላቸው የፖለቲካን ስፔስ ያሟላሉ ብለ መውሰድ ትችላለህ። ሞር አጋር ናቸው ካልክ ደግሞ ተመሳሳይ ድርጅት ፕሮግራም ይኖራቸው ይችላል። ስለዚህ የምናደርገው ምንድነው ፖለቲካ ስፔሱን ትከፍትና እነሱንም ኢንዲፔንደንት ማድረግ ሌላውም የፖለቲካ ኃይል እንዲገባ ማድረግ ነው። ይሄ ግን ትርፉ ሲደመር ማለት ነው እንደ ህዝብ ከምናገኘው ትርፍ በላይ ግን አሁን ያለው ገዢ ፓርቲ ነገርኩ በመሃል ላይ በህዝብና በሱ መሃል ያሉትን ለመታገል ብቸኛው አማራጭ ነው። ሶሉሽኖቹ እነሱ ናቸው ብያለሁ። ግን ተጠቃሚው ኢህአዴግ ነው ከህዝብ በላይ ብለናል። ትልቁ ጥያቄ ግን መሰመር ያለበት በእውነት ፓርላማ ውስጥ ያሉት ጠቅላላ ኢህአዴግ አባላት ኢህአዴግ ናቸው ወይ ነው? ኢህአዴግ ተቆጣጥሮታል ማለት። ምክንያቱም ኢህአዴግ በሚላቸው አስተሳሰቦችና ልክና ደረጃ ይሄን የሚያህል የመልካም ማስተዳደር መጓደል ከመጣ ጥያቄው ፓርላማ ውስጥ የተቀመጠው ሁሉ ኢህአዴግ ነው ወይ? በሱ አስተሳሰብና ማንነት ላይ የቆሙ ናቸው ወይስ የተጠለሉት ናቸው?
ይሄማ የባሰ ነው። አሁን እኮ ዓለም አቀፍ ሚዲያው የሚያነሳው 100% አሸነፍክ ተብሎ እኔ አይደለም ይኸውልህ አሁን እዚህ ጋር እንስማን የኔ አባባል የመሰለ አይደለም ብዬ እኔ ባይ እንትኑን ግልጽ እናድርገው ብዬ እነዚህ አካላት መኖራቸው ግን ኢህአዴግንም እየጠቀሙት አይደለም። በዓለም አቀፍ ሚዲያ ደግሞ 100% እየተባለ እየተጠለጠለ ነው። ይሄ እሱ እኔም እኮ ምንም መሰለ አሁን አንተ 100% ናቸው ነው ያልከኝ አይደለም? 100% ከሆኑ ማለት ነው በዚህ ደረጃ ማለት ነው የክራይ ሰብሳቢ ፖለቲካ ኢኮኖሚ አንቆናል ሲባል መቶዎቹም ወስኑ ያራግፉት ነበር። እሱን እኮ ነው የምልህ። በምርጫ ህግና ስነ ስርዓት 100 ድምጽ አግኝቶ ገብቷል። ግን መቶዎቹም ኢህአዴግ ናቸው ወይ እዛ ውስጥ 100% ውስጥ የተቀመጡ ኢህአዴግ ናቸው የሚለውን ራሱ ኢህአዴግ ነው ፈተሽ ያለበት። ያ ነው የፖለቲካ ኮንስፓይረሲ የሚመጣው። ሴራው ያለው ምንድነው መሰለ በዛ ደረጃ ነው የምናየው እንጂ እኔ ቢሆኑማ የሚሉትን መሬት ላይ እናገኘው ነበር። የተከበራችሁ የአውራምባ ታይምስ ድረገጽ ተከታታዮች እንግዲህ ሰፋ ያለ ጊዜ ወስደን ብንወያይ መልካም ነበር። እንግዲህ ምናልባት እንደ ሁኔታው ወይም ደግሞ ሰሞኑ እንደሚነሱ ኢሹዎች መጠን ክፍል 2 ውይይትም በቅርቡ ይኖረናል። ለዛሬው ጋዜጠኛ ፋንድል ክፍሉ ለነበረ ጊዜ በጣም አመሰግናለሁ። እንግዲህ የዛሬው ውይይት በዚሁ ገታ እናድርገውና በክፍል 2 ውይይት ደግሞ ሌሎች ተጨማሪ ኢሹዎችን ጨምረን ይዘን እንመለሳለን። ለነበራችሁ ጊዜ እናመሰግናለን።